አንድ ችግር ሲፈጠር እናንተ ገና ነገሩ ምን እንደሆነ እንኳን ሳታውቁ ማርኬቱ እንደዚህ ዳምፕ አድርጎ ይጠብቃችኋል። እንዴት እንደሆነ ልንገራችሁ። በባንክና በኢንስቲትዩሽን ደረጃ ትሬድ የሚያደርጉ ትላልቅ ትሬደሮች እንደ ድሮ 24 ሰዓት ቁጭ ብሎ አይደለም ትሬድ የሚያደርጉት። የ2008 ማርኬት ክራሽ የተፈጠረ ጊዜ ቶሎ ሪያክት ያላደረጉት እንደዚህ ተጨንቀው ነበር። አሁን ግን እንደዚህ አይደለም። አሁን ላይ አልጎ ትሬዲንግ ወይም ደግሞ አልጎሪዝም ትሬዲንግ የሚባል ነገር አለ። አንድ ፕሮግራመር ይመጣል፣ ከዛ ኮድ ዴቨሎፕ ያደርጋል። ይሄ ዴቨሎፕ ያደርገው ኮድ ወይም ደግሞ ሶፍትዌር ማርኬቱን በራሱ አሰስ ያደርጋል። አሰስ ካደረገ በኋላ ደግሞ ትሬዶችን በራሱ ኤክስኪዩት ያደርጋል። ይሄ አልጎሪዝም ወይም ደግሞ ሶፍትዌር የሚሰበሰበው ዳታ ቀላል እንዳይመስላችሁ። የሶሻል ሚዲያ ፖስቶችን፣ ዜናዎችን፣ በአለም ላይ የሚፈጠሩ እያንዳንዱን ነገሮች ይከታተላል። ለምሳሌ አሁን ዶናልድ ትራምፕ አንድ ነገር ፖስት ሲያደርግ አልጎሪዝሙ ይህን ፖስት ያነበውና እዚህ ፖስት ውስጥ ማርኬቱን ኔጌቲቭሊ አፌክት የሚያደርገው ነገር ካገኘ ወዲያውኑ ነው ሴል ማድረግ የሚጀምረው። ይሄ እንግዲህ የሚፈጠረው በሚሊ ሰከንዶች ውስጥ ነው። ወይም ደግሞ አንድ ትልቅ ኢንፍሉዌንሰር የአንድን ካምፓኒ ፕሮዳክት ካጣጣለ ወይም ደግሞ መጥፎ ሪቪው ከሰራ ይህንን ቶሎ ያነብና የዛን ካምፓኒ ስቶክ ቶሎ መሸጥ ይጀምራል፣ ማንም ሰው ሪያክት ሳያደርግ። ማርኬቱ ላይ የሚፈጠሩ ድንገተኛ ሰደን የሆኑ ሙቭመንቶች እንደዚህ ነው የሚፈጠሩት ማለት ነው። ያው ትንሽ አንፌር ቢሆንም ይሁን ምንም ማድረግ አይቻልም። ለማንኛውም ግን እናንተ ስለ ክሪፕቶ ከረንሲ ኢንተረስቱ ካላችሁና መማር የምትፈልጉ ከሆነ እታች ሜንሽን ያደረኩላችሁን ቪዲዮ እዩት።